እኚህ የበረከትና የትህትና አባት አቶ ግርማ በግብርና ሙያ ላይ ተሰማርተው ራሳቸውንና ቤተሰቦቻቸውን የሚያስተዳድሩ አባወራ ሲሆኑ ምንም እንኳን እሳቸው የዕለት ተግባራቸውን በግብርና ቢያሳልፉም ልጆቻቸው ተምረው ለወግ ለማዕረግ እንዲበቁላቸው ስለሚሹ በመማር ያምናሉ። አቶ ግርማ ምንም እንኳን እሳቸው በትምህርት ሳይሳካላቸው ቀርቶ ያሰቡበት ቦታ ለመድረስ ለመማር ባለመቻላቸው የሚቆጩ ቢሆንም ልጆቻቸውን አስተምረው በራሳቸው ያጡትን በልጆቻቸው እንዲካሱ ልጆቻቸውን ለማስተማር ቆርጠው ተነስተዋል። ሆኖም የመጀመሪያ ልጃቸውን በረከት የ12ኛ ክፍል አገር አቀፍ ማጠቃለያ ፈተና ተፈትኖ ሲያበቃ ውጤቱ ግን በመንግሥት ዩኒቨርሲቲ ሊያስገባው አልቻለም። ታዲያ አቶ ግርማ ጊዜ ሳያጠፉ ወደ አዲስ አበባ ሄዶ የግል ኮሌጅ በዲግሪ ፕሮግራም እንዲማር ሁኔታዎችን ካመቻቹ በኋላ በሰዎች ምክር አማካኝነት ብቻውን እንዳይሆን በሚል እሳቤ ታናሽ እህቱን ማለትም ለቤቱ ሁለተኛ ልጅ የሆነችውን ትህትናን ከሱ ጋር አብራ እንድትሄድ ሲያደርጉ ተከትሎ የሚመጣውን ጉድ አልገመቱም ነበር። ሆኖም አቶ ግርማ ይህን ውሳኔ ሲወስኑ የአብራ ክፋይ የሆኑት ልጆቻቸው ለትልቅ ቁም ነገር እንዲበቁ ነበር። በመሆኑም ልጆቻቸውን ከመላካቸው በፊት ልጅነት አዘናግቷቸው ከሄዱበት ዓላማ እንዳይሰናከሉ በማለት የአባትነት ምክርን ተራ በተራ ለገሷቸው። በተለይ በረከት ከትህትና ከዕድሜው ከፍ በማለቱ እህቱ ትህትናን ከብዙ ነገር እንዲጠብቃት ከባድ ኃላፊነትን ጭነውበት በኋላም እህትና ወንድምየው ዘመድ አዝማድ ተሰናብተው ሲሄዱ አቶ ግርማ ስለሚሄዱበት ዓላማ ቃል አስገብተው ነበር የሸኟቸው። ሆኖም አዲስ አበባ ከመጡ በኋላ በዘመድ እርዳታ ከተማውን በአጭር ጊዜ ውስጥ የተለማመዱ ሲሆን በተለይ የሥጋ ዘመዳቸው የሆነችው ለምለም እኚህን ለአገሪቱ ብሎም ለአካባቢው እንግዳ የሆኑትን እህትና ወንድም በብዙ ነገር አግዛቸው ነበር። በረከትና ትህትና በዚች ቤት ተከራይተው ትምህርት ቤት ገብተው መማር ጀመሩ። ለዓላማ ከቀያቸው የመጡት ሁለት ወጣቶች እንደ ማንኛውም እህትና ወንድም ተረዳድተው ተጋግዘው ትምህርታቸው ላይ አተኩሮ የነበረ ሲሆን አልፎ አልፎ ብቅ እያለች ዘመዳቸው ለምለም ትጠይቃቸው ነበር። በሌላ በኩል ደግሞ ዘውትር ስለ ልጆቹ ሕይወት መጨነቅ የማያቆሙት አባታቸው አጠገባቸው መሆን ባይችሉም በስልክ እየደወሉ ስለ ጤንነታቸውም ሆነ ስለ ደህንነታቸው ይከታተሏቸው ነበር። ዘወትርም በደወሉ ጊዜ አደራ የሚለው ቃል ካፋቸው ተነጥሎ አያውቅም። ምክንያቱም እኛ አባት የዘወትር ምኞታቸው ልጆቼ ተምረው ለወግ ማዕረግ በቅተውላቸው ማየት ስለሆነ አባት ለራሳቸው ያላገኙትን የትምህርት ዕድል በረከትና ትህትና እንዲያገኙ ጉጉታቸው የጨመረው አባት በግብርና ሥራ ከሚያገኙት ገንዘብ ቀንሰው ወደ አዲስ አበባ እንዲማሩ ሲያደርጉ ግን በቤት ውስጥ ያሉትን ሚስታቸውን እና ታናሽ እህትና ወንድሞችን በኑሮ በጣም ተበድለው ነበር።
የኋላ ኋላ ግን ወራቶች እያለፉ ሲሄዱ በዚህ ክፍል ቤት አብሮ የኑሮ ዘይቤያቸውን የሚያሳልፉት በረከትና እህቱ ትህትና ምንም እንኳን ለተወሰኑ ጊዜያት የወንድምና የእህትነት ተግባራቸውን በመተጋገዝና አብሮ በማጥናት ቢያሳልፉም ክፍሏ ጠባብ በመሆኗ ምክንያት ትህትና ሌላ ልብስ መቀየሪያም ሆነ ለየግላቸው ክፍል ባለመኖሩ ወንድሜ ነው ብላ በማሰብ አጠገቡ ልብሷን ስትቀይር በረከት ታናሽ እህቱን ትህትናን በሌላ መንገድ ተመኛት። በረከት እህቱን በልቡ ከመከጀሉም ባሻገር እሷም እሱን እንድታስበው የተለያዩ ነገሮችን ማድረግ ጀመረ። እንግዲህ ታሪኩ ላይም እንዳየነው እነዚህ ወንድምና እህት አንድ ላይ ነው የሚኖሩት። ማንም የላቸው። ቤታቸው ከመትመጣ እንደዘመዳቸው በስተቀር ብቻቸውን ነው የሚኖሩትና ይሄ ብቸኝነት የፈጠረው አንድ ትልቅ ነገር አለ። በአንድ ጎኑ ስናየው ወንድምና እህት ናቸው፣ ታላቅና ታናሽ ናቸው። ትሪት ታደርገዋለች እንደ ሴት የቤቱን ስራ፣ የቤቱን ማጀት፣ እቃዎች መገዛዛት ሊሆን ይችላል፣ ልብስ ማጠብ ሊሆን ይችላል፣ ምግብ ማብሰል ሊሆን ይችላል። እንደ ሴት ይሄን ድርሻዋን ተወጣ ከወንድሟ ጋር የምትኖር ሴት ናት። ነገር ግን ይሄ ግንኙነታቸው በጣም ባልታሰበና ልክ ባልሆነ መልኩ ተቀይሮ ልክ እሷ ወንድሟን እንደ ፍቅረኛዋ ወይም ደግሞ እንደ ባሏ የመቁጠሩ ነገር ግን ባልታሰበ ሁኔታ ተፈጥሯል። ይህም በመሆኑ ልጅቷን ስናያት ትምህርት ቤት ይሄዳሉ ሁለቱም። ከትምህርት ቤቷ ወደ ቤቷ እስክትገባ ያላት ጉጉት በቃ ማንንም ማግኘት አትፈልግም። በቃ ሮጣ ሄዳ እሱን ለማግኘት ነበር የምትጥረውና ግንኙነታቸው እጅግ በጣም ባልተጠበቀ ሁኔታ ያ ትሪት ማድረጓ ያ መንከባከቧ እንደ ሴት እንደ እህት ጥሩ ሆኖ ሳለ ነገር ግን ይሄ ነገር ሙሉ ለሙሉ አቅጣጫውን ቀይሮ እንደ ፍቅረኛዋ እንደ ባሏ በጣም እስክታገኘው ጓጉታ ከሌላ ሰው ጋር ማሳለፍ አትፈልግም። ቀጥታ እሱን ማግኘት ሁሉ የምትፈልግበት ሁኔታ ነው የተፈጠረውና ይሄ ደግሞ ያው ትንሽ ግን ወዳልተገባው መንገድ እንዲገባ ምክንያት የሆነው አነሳሹ ግን እሱ ነበር። ታላቋ ነው። እርግጥ ያለበት እድሜ የወጣትነት የአፍላ አስቸጋሪ እድሜ ቢሆንም ግን ያሳያት አቅጣጫ ነው ወደዚህኛው መንገድ እንድትገባ ያደረጋት። እሷ እንደሚስት አክት ማድረጓ ብቻ ሳይሆን ቀድሞ እሱ ነው እንደ ባል እንደ ፍቅረኛ አድርጎ ትሪት ሲያደርጋት የነበረው። ስለዚህ እነዚህ ልጆች ማንም የሚመለከታቸው የለም፣ ወላጅ ለማጠገባቸው ምንም አይነት ትልቅ ሰው የለም፣ ተው የሚላቸው የለም። ሁለቱ ብቻቸውን ያው እንደ ባልና ሚስት ራሳቸውን ቆጥረው በጣም የተለየ ያልተገባ ፍቅር ውስጥ ገብተው መኖር ጀመሩ ማለት ነው። በማስጠናት ሰበብም የእናት አባቱን ልጅ ጾታዊ ትንኮሳንና እሷን ወዳልተገባ ነገር እንድትገባ መገፋፋቱን ቀጠለበት። ምንም እንኳን ያኔ በእህትና ወንድም ስሜት አብረው ሲተኙ የነበረ ቢሆንም አሁን ግን ባልተገባ ቅርበት ምክንያት የተፈጥሮ ሕግን ሽረውና ስጋዊ ዝምድናን ወደ ጎን ትተው እንደ ባልና ሚስት በፍቅር ተጣምረው አደሩ። ስጋዊ ዝምድናቸው ወደ ጾታዊ ፍቅር የተቀየረባቸው በረከትና እህቱ ትህትና በዚህ ቤት ውስጥ የሚያከናውኑት ድርጊት ማንም የገመተ የለም። ሁለቱም ከልካይ በሌለበት ቤት ፍቅረኛ ብቻ ሳይሆን ሕጋዊ ባልና ሚስት እስኪመስሉ ድረስ በአብሮነት ኖሩ። ሆኖም በረከት ከትምህርት ቤት በኋላ ትህትናን እንደ እህት ሳይሆን እንደ ፍቅረኛው ናፍቆ ወደ ቤት በፍጥነት ሲመጣ ትህትናም ልክ እንደ በረከት የእናት አባት ልጅ መሆኑን ረስታ በጾታዊ ፍቅር ናፍቃው ቤት ደርሳ እስከምታገኘው ልቧ ቋምጧል። በመሆኑ በመሃል ያለው ፍቅር ጎልብቶ ሁለቱም አንድ ሰው እስኪመስሉ ተጣምሮ ይህ ጉድ በፍጹም ይፈጠራል ብሎ የማያስበው አባት በበኩሉ ልጁ በረከት ከፍተኛ እምነት ስላለውና ታናሽ እህቱን አደራ በማለቱ ልጁ በረከት አደራውን ይወጣል የሚል ሙሉ በሙሉ እምነት አለው። ነገር ግን የአባቱ አደራ ለሕሊናው ሳይከብደው ባደራ የተሰጠችውን እህቱን ተኩላ ከሆኑ ሰዎች
ከለላ ሆኖላት መጠበቅ ሲገባው ራሱ የወንድምነት መንገዱን ቀይሮ ባልሆነ አካሄድ እንድትጓዝ አደረጋት። አባት የራሳቸውን ቤት አጉድለው የቻሉትን ሁሉ አድርገው እንዲማሩ ጥረት እያደረጉ ቢሆንም እህትና ወንድም ግን ማንንም ሳያፍሩና ሳይፈሩ በድፍረት ፍቅራቸውን ለ2 ዓመት ያህል ቀጠሉበት። ምንም እንኳን ሁለቱም በፍቅር ደስተኛ ሆነው እየተማሩ ሳሉ ባላሰቡትም ሆነ ባልጠበቁት ሁኔታ የ17 ዓመቷ ትህትና እንዳረገዘች የጠረጠረው በረከት ውስጡ በፍርሃት ተረበሸ። በሰዓቱም ምን ማድረግ እንዳለበት ከራሱ ጋር ተማክሮ እህቱ ምርመራ እንድታደርግ በማለት ወደ ጤና ተቋም ይዟት ሄደ። ባስመረመራት ሰዓት የፈራው ነገር ደርሶ እህቱ ትህትና መጸነሷን አረጋገጠ። ያኔ ባለማሰብም ሆነ ባለማስተዋል በስሜት ብቻ ሆኖ ከገዛ እህቱ ጋር በፍቅር ሲቀልጥ የነበረው በረከት አሁን በተፈጠረበት ድንገተኛ ነገር ደንግጦ መተንፈስ አቅቶታል። ሁለቱም ምን ማድረግ እንዳለባቸው ግራ ተጋብተዋል። እነዚህ ለትምህርት ብለው ከቤተሰቦቻቸው ጉያ ወጥተው የመጡት እህትና ወንድሟ በሰው አገር ላይ ሆነው መውጫ ቀዳዳ ጠፍቶባቸው ከገቡበት ማጥ የሚያወጣቸው ሰው እየፈለጉ ነው። በገዛ ፈቃዳቸው በእንደዚህ አይነት ችግር ውስጥ የገቡት በረከትና ትህትና ቀን ከሌት ቢያስቡም ምንም መፍትሄ አጡ። በስተመጨረሻም የነበራቸው የመፍትሄ ሐሳብ በሕገ ወጥ መንገድ ጽንሱን እንዲቋረጥ ማድረግ ነበር። ምንም እንኳን በዚህ ውሳኔ ላይ ሁለቱም ተስማምተው የነበረ ቢሆንም ነገር ግን ላሰቡት ዓላማ እገዛ የሆናቸው ዘንድ ገንዘብ እጃቸው ላይ ባለመኖሩ ያሰቡትን የጽንስ ማቋረጥ ሐሳብ እንዳያደርጉ ተቸገሩ። በዚህ ውጥረት ውስጥ የገቡት በረከትና ትህትና ከአባታቸው ገንዘብ ለማግኘት በውሸት ምክንያት ቢደረድሩም አባታቸው ግን ለነሱ የቤት ኪራይና የትምህርት ቤት ክፍያ ወጪ ሌላ የሚበጅተው አቅም አለመኖሩን አስረግጦ ይነግራቸውና ስልኩን ይዘጋሉ። ኋላም ለገቡበት ችግር መፍትሄ የሚፈልጉት በረከትና ትህትና ሐሳብ እያወጡና እያወረዱ እያለ በድንገት የአባታቸው ዘመድ የሆነችውን ለምለም በአጋጣሚ ለተጠይቃቸው በመጣች ጊዜ አንድ ምክንያት ፈጥረው ገንዘብ እንድታበድራቸው በጠየቋት ሰዓት ምንም ገንዘብ በእጇ ላይ እንደሌላት ትነግራቸዋለች። ምን ማድረግ እንዳለባቸው ግራ የተጋቡት በረከትና ትህትና ገንዘብ እናገኛለን ብለው የተጓዙበት መንገድ ሁሉ ሳይሳካላቸው በመቅረቱ ሁለቱም ምጥ ውስጥ ገብተዋል። በተለይ በረከት በሠራው ሥራ ጭንቅላቱን እየወቀሰ ከራሱ ጋር ማውራት ጀመረ። በመጨረሻም ወላጅ አባታቸው ለቤት ኪራይ ብለው የሚልኩትን ገንዘብ አጠራቅመው ያሰቡትን ጽንስ የማቋረጥ ተግባር ለማድረግ የቤት አከራያቸውን ለትንሽ ወራት የቤት ኪራይ እንዲተውላቸው ቢያማክሩም መተዳደሪያቸው በእሱ ብቻ መሆኑን ገልጸውላቸው ይህን ሐሳብ በድጋሜ እንዳያነሱ አስረግጠው ነግረው ዝም አስባሏቸው። ሆኖም የኋላ ኋላ በረከት ይህን ጭንቀት መሸከም ስላልቻለ ከወላጆቹ ባደራ የተሰጠችውን ታናሽ እህቱን በእንደዚህ አይነት መልኩ እንዳለች
ጥሏት ራሱን ከሷ ሰወረ። የወንድሟን መምጣት በጉጉት የምትጠብቀው እህቱ ትህትና በወንድሟ ወጥቶ ሳይመለስ መቅረት ግራ ተጋባች። ገና ለገና ይመጣል ብላ በሩን እያየች ብትጠብቀውም በረከት የውሃ ሽታ ሆነባት። ተስፋ ባለመቁረጥም ተንቀሳቃሽ ስልኩ ላይ ደጋግማ ብትደውል ወንድሟ በረከት አያነሳም። አሁን ይበልጥ ትንሽዬ ልቧ መረበሽ ጀመረ። በዚህ ዕድሜዋ ልትሸከም የማትችለውን የችግር ጭንቀት አሸክሟት ኮበለለ። በተፈጠረው ችግር ምክንያት ጥሏት እንደሄደ የገባት ትህትና የት እንደገባ ለማወቅ በራሷ መንገድ የጣረች ቢሆንም በፍጹም ወንድሟን ልታገኘው አልቻለችም። ሆኖም የመጣበትን ችግር ከመጋፈጥ ይልቅ ከእህቱም ሆነ ከጭንቀቱ መሸሽን ምርጫ ያደረገው በረከት ምንም እንኳን በአካል ከእህቱ የራቀ ቢሆንም ከህሊናው ግን መሸሽ ስላቃተው የዘውትር ተግባሩ መቆዘም ነው። በሌላ በኩል ደግሞ እህቱ ትህትና የምታደርገው ጠፍቷት ብቻዋን በዚች ቤት ሆና ስትነፈርቅ በጊዜው ማንም የደረሰላት ሰው ባይኖርም በድንገት ልትጠይቃቸው በመጣችው ለአባታቸው ዘመድ በሆነችው ለምለም ጭንቀቷ እንዲቀልላት በማለት እውነታውን አንድ በአንድ ሳታስቀር በዝርዝር ነገረቻት። ሆኖም የምትሰማውን ሁሉ ነገር ትንግርት የሆነባት ለምለም እየሰማች ያለውን ነገር ለማመን ከበዳት። በመቀጠልም ምንም ጊዜ ሳታጠፋ ጽንሱን በሕገወጥ መንገድ ቢሆንም መጨንገፍ አለበት ብላ ግፊት ማድረግ ጀመረች። ሆኖም ለምለም ጉዳዩ አስደንግጧት የምትለው ሁሉ ቢጠፋትም በራሷ መንገድ ልትረዳት ብትሞክርም ገንዘብ አጣች። በረከትንም ለማግኘት ጥራ የነበረ ቢሆንም በረከት ግን ሊገኝ አልቻለም። ለምለም የመጨረሻ አማራጭ አድርጋ የወሰደችው አባታቸው የሆኑት አቶ ግርማ እንዲሰሙ ማድረግ ነው። ምንም እንኳን አባታቸው እንዲሰሙ ቢፈለግም ነገሩ ከባድ በመሆኑ አረጋግተውና አለሳልሰው ለመናገር ብዙ ማሰብ ጀመሩ። እዚህ ችግር ውስጥ ብቻዋን ስትቀር እንግዲህ እቺ ልጅ የመጨረሻ የነበራት አማራጭ ያው በዘመዳቸውም ግፊት አማካኝነት ወደ አባቷን የደወለችው። ሆኖም ባሰቡትም ሐሳብ መሰረት ራሷ ትህትና በግልጽ ለአባትየው የተፈጠረውን ስትነግራቸው ወላጅ አባታቸው በሰሙት መጥፎ ዜና ሰማይና ምድሩ ተደበላለቀባቸው። የሰሙትን ማመን አቅቷቸው በሐዘን ውስጣቸው ተሰበረ። ምንም እንኳን የሰሙት እውነት ሕልም ሆኖ ቢታያቸውም የጠየቁትን ገንዘብ ከየትም ተለቅተው የለምለም የሂሳብ ቁጥር ውስጥ ዛሬ ነገ ሳይሉ አስገቡ። ለምለምና ትህትናም የሚሄዱበትን ቀን ቆርጠው ተለያዩ። ኋላም እንሄዳለን ብለው ያሰቡት ቀን ደርሶ ትህትና ለለምለም ብትደውልም የለምለም ስልክ አይነሳም። ምክንያቱም ለምለም የኮሌጅ ተማሪ በመሆኗ ፈተና ወቅት በመሆኑ ነው ስልኳን ልታነሳ ያልቻለችው። ትህትናም ነገሮች ሁሉ ሲጠምባት አምርራ አለቀሰች። ሆኖም የትህትና መሬት ለቅሶ የሰሙት አከራይዋ ጉዳዩን ለሴቶች ጉዳይ ለሕግ አካል አሳወቁ። በኋላም ፈተናዋን ጨርሳ ወደ ትህትና ገስግሳ የመጣችው ለምለም ስትዘገይባት ጊዜ ለሕግ አካል አከራይዋ እንዳሳወቀች በነገረቻት ጊዜ ጽንስ የማቋረጡ ጉዳይ በሕገ ወጥ መንገድ በመሆኑ ለምለም እኔንም ይወነጅለኛል የሚል ስጋት ትህትናን ጥላት ትሄዳለች። ትህትናም በፍጥነት ካለችበት ችግር እንድታላቅቃት በሚል እሳቤ ገንዘቡን ይዛ የቤት አከራይዋ ጋር በሄደች ጊዜ እንደዚህ አይነት ነገር ውስጥ እንደማትገባ ቁጣ በታከለበት መንገድ በመጣችበት ትመልሳታለች። ምንም እንኳን ትህትና ጽንሱን ለማቋረጥ በምታደርገው ጉዞ ሕይወቷን ጭምር ልታጣ እንደምትችል ቢነገራትም ከማድረግ ወደ ኋላ አላለችም። ነገር ግን ይረዱኛል ብላ ያሰበቻቸው ሰዎች ሁሉ ሊረዷት ፈቃደኛ ባለመሆናቸው
ተስፋ ቆረጠች። ሆኖም ይህ ጽንስ ሳይቋረጥ ወሩ እየገፋ ሄደ። ሆኖም ትሕትና በሕጋዊ መንገድ እንድትጨርስ ዘወትር የሚተባበሯት አከራዮቿ የትሕትና ስቃይ ከዕለት ወደ ዕለት እየበረታ ሲመጣ ለሕግ አካል በድጋሚ አቤቱታቸውን አሰሙ። የ17 ዓመቷን ትሕትናን ከገባችበት ችግር እርዳታ እንድታገኝ በጥቆማ መሠረት ጉዳዩ ፖሊስ ዘንድ እንድትቀርብ ከተደረገ በኋላ መርማሪ ፖሊስ ምርመራ ማድረግ ጀመረ። በሌላ በኩል ደግሞ ለብዙ ጊዜያት ብቻዋን በሆዷ ያለውን ጽንስ ያለምንም አጋዥና እርዳታ 9 ወር በሙሉ የተሸከመችው ትሕትና በሰላም ሴት ልጅን ተገላገለች። ታዲያ ሰሚውንም ጉድ ያሰኘው ፖሊሶችንም አጀብ ያስባለው ትሕትና የወለደችው ልጅ አባቱ በረከት ወንድሟ ቢሆንም ፈልጋ የፈጸመችው እንደሆነ የእውነት ቃሏን ከመስጠቷን ባሻገር አሁንም ከወንድሟ ጋር አብራ ልጃቸውን ለማሳደግ እንደምትፈልግና ራሷን ሚስት አድርጋ የተፈጥሮን ሕግ ሽራ ልትቀመጥ እንዳሰበች ያለ ፍርሃትና ያለ ኀፍረት ተናገረች። ሆኖም ይህ ውስብስብ ታሪክ ፍርድ ቤት ደርሶ ወንድሟ በረከት ካለበት ቦታ ታስሶ ለፍርድ ቀረበ። ጉዳዩን ይበልጥ የሚያስገርመውና ዳኛውንም አግራሞት ውስጥ የከተተው ነገር ቢኖር ትሕትና ፍርድ ቤት ስትቀርብ በረከትን ተቃውማ ልትመሰክርበት ሳይሆን ይልቁንም ልትመሰክርለት ነበር። መጀመሪያ ጥፋቱ ያለው ቤተሰብ ጋር ቤተሰብ ልጆቼ ማራሉ ብሎ መላክ ብቻ ሳይሆን በምን አይነት ሁኔታ ላይ ነው ያሉት አንድ ላይ ሲቀመጡ እነዚህ ልጆች ለአቅመ አዳም ለአቅመ ሔዋን ይደረሱ አፍላ እድሜ ላይ ያሉ ልጆች ናቸውና ሁሉ ነገር ቶሎ የማወቅ የመንካት የማድረግ ጉጉት የሚያድርበት እድሜ ላይ ያሉ ልጆች ስለሆኑ እነዚህ ወላጆች የነበረባቸው ኃላፊነት ልጆቻቸውን በምን መልኩ ነው ያሉት መምከር እንደምክርም አንዳንድ ጊዜ መምከር እየሄዱ ማየት ያሉበትን ሁኔታ አስቀድመው አይተው ቢሆን ኖሮ በሚያዩት የተወሰነ ጭላንጭል እነዚህ ልጆች የትኛውንም ነገር ሳይገፉ የሚያቋርጡበት ሁኔታ ሊፈጠር ይችላል። ነገር ግን ልጆቹ ያለ ታዛቢ ኖረዋል። እድሜያቸው አጉል ነው። ብቻቸውን ነበሩ። አላስፈላጊ በሆነ መልኩ የነበራቸውን የዝምድና የእህት ወንድምነት ግንኙነት ትተው ወደ አላስፈላጊ ሁኔታ ስር ገብተዋልና ይህ እጅግ በጣም የሚወገዝ ነገር ውስጥ ሳያስቡት ገብተዋል ማለት ነው። ስለዚህ ትልቁን ድርሻ መወጣት የነበረበት ወላጆቻቸው በግልጽ መወያየት ነበረባቸው። ትክክል። በየጊዜው መነጋገር መቻል ነበር። ቤትሽ እንኳን ያለ ልጅ አጠገብሽ ያለ ልጅ እንኳን ያስቸግራል። ልጆች አይን ይፈልጋሉ፣ ጆሮ ይፈልጋሉ። ታዳምጫቸው ልታያቸው ይገባልና እያንዳንዳቸው እንቅስቃሴያቸውን ደግሞ ከወላጅ የተሻለ ማንም ሊያይ ይችላል። ስለዚህ ባላየሽበት ሁኔታ እነዛ ልጆች እዛ ቦታ ላይ ጥሎ ያለ ምንም ታዛቢ በመቅረታቸው እንደዚህ አይነት አስፈላጊ ህይወት ሊጋቡ ችለዋልና እንግዲህ እያንዳንዱ ወላጅ ይሄን በየትኛው መንገድ ስናየው እነዚህ ሁለት ሰዎች ያደረጉት ነገር እጅግ በጣም አጸያፊ ነው፣ የምንጠየፈው ነገር ነው። ነገር ግን በዚህ መሀል ልጅ ተወልዷል። ይሄ የተወለደ ልጅ እንግዲህ እኔስ ብሆን ብለን ራሳችንን ስንመለከተው ፈልጎ ያመጣው ጥፋት አይደለም። ፈልጎ አልተወለደም፣ በዚህ ውስጥ ልፈጠር ብሎ አላለም። ስለዚህ የልጁን ህይወት ስንመለከተው ያልተፈለገ ልጅ፣ የማይወደድ ልጅ ወይንም በጥፋት ውስጥ የተወለደ ልጅ አድርጎ ህብረተሰቡ እንዳያየው። ምክንያቱም ጥፋት ከጠፋ በኋላ ወደ መፍትሄው ነው ሁሉ ጊዜ የምንሄደውና ሁለቱም እነዚህ እህትና ወንድም የሚገባቸውን ቅጣት አግኝተዋል። እሱም በህግ አግኝተዋል፣ እሷም ደግሞ ያው የህይወቷ አቅጣጫ እንግዲህ ወዳልተፈለገ መንገድ ሄዷል። ሁለቱም እድሜ ልካቸውን ህሊናቸውን ሲጸጽታቸው የሚኖሩት ነገር ነው የምናየው። ነገር ግን የሶስቱንም ሰዎች ህይወት ግን ጥፋት አንዴ ስላጠፉ እስከ መጨረሻው ይበላሽ የሚል አመለካከት አይኖረንም። ስለዚህ መፍትሄው ምንድነው ብለን ስንመለከት እንግዲህ የምናስበው ምንድነው በመጀመሪያ በተለይ ህፃኑን ባልተፈለገ ቦታ ነው የመጣሁት ብሎ ህይወቱን እድሜ ልኩን ራሱን ወቅሶ እንዳያድግ አንደኛ በሀገራችን በአሁን ጊዜ የትም ቦታ ላይ በየጤና ጣቢያው ነፃ የስነ ልቦና የምክር አገልግሎት አለ። ስለዚህ ከአያቶች ጀምሮ እስከ እናትና አባቱ እህትና ወንድሞቹ ማለት ነው የሚያገኙበትን መንገድ ይሄ ልጅ ያው አባቱ ሲፈታ ወይንም ወንድምየው ሲፈታ እናቱም ደግሞ ባለችበት ቦታ ሆና የስነ ልቦና ምክር እንዲያገኙ ከስተቱ ካገኙት ቅጣት ውጪ የህፃኑን ህይወት ለማስተካከል አግባብ ያለው መንገድ
መያዝ ቢቻል የህፃኑን ህይወት መደገፍ ቢቻል መልካም ነው። ህብረተሰቡም እንደ እርግማን እንዳልተገባ እንደ ክፉ ልጅ አድርጎ ሊቆጥረው አይገባምና ይሄንን ሁሉ አሸንፎ ወጥቶ ማናችንም የምንኖረውን የህይወትን እድል ሊያገኝ ይገባል። ፈልጎ ያመጣው ነገር አይደለም፣ ጥፋቱ የሱ አይደለም። ከዛ ውጪ ሊገናኙ ይችላሉ እነዚህ ሰዎች ከእስር ከወጣ በኋላ ተመልሰው እዛ ውስጥ እንዳይገቡ ምክር ያስፈልጋቸዋል። ወንዱም የራሱን ህይወት እንዲኖር እሷም የራሷን ህይወት እንድትኖር እንግዲህ ከጥፋት በኋላ ሌላ ህይወት ስላለ እንዲቀጥሉ ለማድረግ የስነ ልቦና ምክርና በእውቀት የተሞላ ስራ ይዞ መቀጠልን የሚያስፈልግ ነገር ይሆናል። ከዚህ በተጨማሪ ሰዎች ብዙ ጊዜ ይሄ ነገር እኔ ጋር አይመጣም ብለው ያስባሉ። ማናችንም ቤት ውስጥ ሊፈጠር የሚችል ነገር ስለሆነ ልጆቻችንን በመናሳድግበት ጊዜ ግልጽ የሆነ ውይይት ለዚህ እድሜ እየደረሱ ሲመጡ መነጋገር ያስፈልጋል። በግልጽ መወያየት ያስፈልጋል። ጊዜ ሰጥቶ የልጆችን ሁኔታ ማየትን ያስፈልጋል ነው የምንለው። ውድ የስለ ህይወት ቤተሰቦች በዚህ ሁሉ መዘዝ ምክንያት ልጆችን ያለ ቅርብ ክትትል ይማርልኛል ብሎ በየዋህነት መልቀቅ ለዛሬ ታሪካችን ላይ ለሰሚ የሚከብድ ነገር በህይወታቸው እንዲያስተናግዱ ምክንያት ሆኗቸዋል። በመሆኑ ልጆች ራሳቸውን እስከሚችሉ ድረስ የወላጆቻቸውን ጥልቅ የሆነ ክትትል ያስፈልጋቸዋል። በተለይም ደግሞ ለአቅመ ሔዋን ያልደረሰች ሴትን በተለያዩ ዝግጅቶች ላይ ያለ ጥብቅ ክትትል እንዲያድሩ መፍቀድ የማይወጡት ችግር ውስጥ እንደሚከታቸው ማወቅ አለብን እያለንና በሕገወጥ መንገድ ጽንስን ለማቋረጥ መሞከር ወንጀል መሆኑን እየተረዳን ከዚህ አይነት መንገድ ልንቆጠብ ይገባል እያለን የዛሬው መልእክታችንን እናስተላልፋለን።